የተወደዳችሁ የፈታ ዴይሊ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ለእናንተ ይመጥናሉ መደመጥ ይገባቸዋል ያልናቸውን የሰዓቱን መረጃዎች እንደሚከተለው አሰናድተናል። በቅድሚያ አንኳር መረጃዎቹን በማስተዋወቅ እንጀምር። ጄኔራሉ ከባድ የመፈንቅለ መንግስት ክስ ቀርቦባቸዋል። ከቀረበባቸው የወንጀላ ክስ ጋር በተያያዘም ስልጣናቸውን መነጠቅ አለበት፣ ያካሄዱት አደገኛ የመፈንቅለ መንግስት ሴራና ተንኮል ሳያንስ ጭራሽ ሹመት ተሰጣቸው፣ እናም ይህ ሰው ስልጣን የሚገባቸው አይደሉም ተብሏል። ጄኔራሉ በቅርቡም ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው ነበር። ጥንቅራችን ላይ ያደረሳችሁ ከያዛቸው መረጃዎች መካከል ነው። በወልቃይት የትግራይ ተፈናቃዮች ዙሪያ መግለጫ ተሰጥቷል። መግለጫውን የሰጡት አካባቢውን በአስተዳዳሪነት እየመራ ያሉት አቶ አሸተ ደምለውና ኮሎኔል ደመቀ ዘውዱ ናቸው። እስከዛሬ ከነበረው አካሄድ ለየት ያለ መግለጫ ሆኖም ታይቷል። ከዚሁ ጋር በተያያዘም ከወደ ትግራይ ምላሽ ይሰጣል ተብሎም ይጠበቃል። በትላንትናው ዕለት በአስመራ የተካሄደውን ምክር በተመለከተ የምናደርሳችሁ ዕለታዊ መረጃም ይኖራል። አሜሪካዊው አምባሳደር በኢትዮ ኤርትራ ፍጥጫ ጥብቅ ማስጠንቀቂያ ሰጥተዋል። የአምባሳደሩ ማስጠንቀቂያ ከግብጽ ጋር በተያያዘ ነው። አምባሳደሩ ለኢትዮጵያና ኤርትራ መንግስታት ለህወሓትና ፋኖ መልእክት አለኝ ብለዋል። መረጃው ዝርዝር አለው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ከስልጣን ለማንሳት በአዲስ አበባ በጥብቅ ተመክሯል። ወደ ድንበሩ ቀርበናል በሚል ጥብቅ ማሳሰቢያ ተሰጥቷል። ጥንቅራችን ይዞታል። በኢትዮጵያ በቀጣይ 2 ወራት አጠቃላይ ተሽከርካሪዎች ሰሌዳ እንደሚቀየር መዘገቡ ይታወሳል። ታዲያ በአዲሱ ሰሌዳ ላይ ኢትዮጵያ ሰንደቅ ዓላማ እንደማይኖር የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። ለዚህ የተሰጠው ምክንያት በቅርቡ የኢትዮጵያ ሰንደቅ ዓላማ ሊቀየር ስለሚችል ነው መባሉ አወዛግቧል። ጉዳዩን እንመለከታለን። የኢትዮጵያ ኢንሳይደር የበይነመረብ የዜና አውታር መስራች ጋዜጠኛ ተስፋለም ወልደየስ ለዓመቱ የዓለም የፕሬስ ነጻነት ጀግና ሽልማት ተመርጧል። በዓለም አቀፉ የፕሬስ ኢንስቲትዩት የፕሬስ ነጻነት ጀግና ሆኖ የተመረጠው የመጀመሪያው ኢትዮጵያዊ ጋዜጠኛ እስክንድር ነጋ ሲሆን ተስፋለም ሁለተኛው መሆን ችሏል። መረጃው ዝርዝር አለው። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በመሃል አዲስ አበባ ጀሞ 1 ግንባታቸው 90 በመቶ የተጠናቀቁ አፓርታማ ቤቶችን በ10% ቅድመ ክፍያ ብቻ ከዳኮርድ ሪል ስቴት ከ4 ወር እስከ 1 ዓመት ድረስ ጥንቅቅ ብሎ የሚረከቧቸውን ቤቶች ከ623 ሺህ ብር ቅድመ ክፍያ ጀምሮ አቀረብንላችሁ። ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን ከ80 ካሬ እስከ 135 ካሬ ድረስ 10% ብቻ ከፍሎ በወራት ውስጥ ቤቶን ይረከቡ። ዘመናዊ አፓርታማው የከርሰ ምድር ውሃ፣ ሰፊ ቴራስ፣ በቂ የልጆች መጫወቻ እንዲሁም በቂ መኪና ማቆሚያ የተሟላለት ነው። ይምጡ ይጎብኙን። በወራት የሚገቡበትን ቤቶን ገዝተው ይመለሳሉ። 70/30 የብድር አገልግሎትም አዘጋጅተናል። ለበለጠ መረጃ በ0911057674 ይደውሉ። ዳኮርድ በልዩነት የተገነባ። በወልቃይት የትግራይ ተፈናቃዮች ዙሪያ መግለጫ ተሰጠ። የሰሜኑን የ2 ዓመታት ጦርነት ተከትሎ ከወልቃይት ጠገዴ ሰቲት ሁመራ አካባቢ በርካታ የትግራይ ተወላጆች ተፈናቅለው በመጠለያ የሚገኙ በመሆናቸው በትግራይ በኩል ዛሬም ድረስ የሚሰሙ አቤቱታዎች አሉ። አካባቢው በትግራይ በኩል ምዕራብ ትግራይ በሚል የሚጠራ ሲሆን በአሁኑ ሰዓት ደግሞ በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን በሚል ስያሜ እየተተዳደረ ይገኛል። በትግራይ በኩል ቅድመ ጦርነት የነበረው የትግራይ ግዛታዊ አስተዳደር መመለስ አለበት፣ ተፈናቃዮችም ወደ ቀያቸው መመለስ ይኖርባቸዋል በሚል ተደጋጋሚ ጥያቄዎች ሲነሱ ቆይተዋል። በሁለት ጉዳዮች ማለትም ግዛቱ መመለስ አለበት፣ እንደዚሁም ተፈናቃዮችም ወደ ቀያቸው መመለስ ይኖርባቸዋል በሚሉት ነጥቦች ላይ ልዩነቶች ተፈጥረው ቆይተዋል። በህወሓት በኩል ግዛቱም እንደዚሁም ተፈናቃዮቹም ጭምር መመለስ አለባቸው የሚል አቋም ያለ ሲሆን፣ በሌላ አቅጣጫ ደግሞ ከሰብአዊነት አንጻር በቅድሚያ ተፈናቃዮቹ ይመለሱ፣ ቀሪው ስራ በሂደት ይሰራል የሚሉ ሀሳቦችም ሲሰነዘሩ ቆይተዋል። ህወሓት ግዛቱ ወደ ቀደመው የትግራይ አስተዳደር ተመልሶ የቀድሞ የትግራይ መዋቅር በቦታው ሳይዘረጋ ተፈናቃዮቹን መመለስ የሚታሰብ አይደለም በማለት እየሞገተ ይገኛል። በዚህም ህወሓት ተፈናቃዮቹ እንዲመለሱ አይፈልግም፣ ለፖለቲካ መያዣነት እየተጠቀመባቸው ይገኛል በሚልም ክስ ሲቀርብበት ቆይቷል። ከዚሁ ጋር በተያያዘም አካባቢውን በሚያስተዳድሩት አቶ አሸተ ደምለውና ኮሎኔል ደመቀ ዘውዱ በኩል በትላንትናው ዕለት አዲስ መግለጫ ተሰጥቷል። አሁን ባለው አወቃቀር አቶ አሸተ ደምለው የወልቃይት ጠገዴ ሰቲት ሁመራን በዋና አስተዳዳሪነት ሲመሩ፣ ኮሎኔል ደመቀ ዘውዱ ደግሞ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ሆነው እየሰሩ ይገኛሉ። አካባቢውን በዞንነት የተዋቀረ መሆኑ ሲገለጽ ቆይቷል። ከዚሁ ጋር በተያያዘም ሁለቱ አመራሮች በትላንትናው ዕለት በሰጡት መግለጫ የተፈናቀሉ ወገኖች ወደ ቀያቸው ተመልሰው ኑሯቸውን እንዲቀጥሉ ለማድረግ ዝግጁ ነን ሲሉ አስታውቋል። የሰሜኑ ጦርነት በተከሰተበት ወቅት ብዙዎች በኖሩበት አካባቢ እየኖሩ መሆኑን የተናገሩት ኮሎኔል ደመቀ በወቅቱ ተደናግጠው ከሄዱት መካከል ደግሞ ወደ አካባቢው ተመልሰው ሰላማዊ ሕይወት መምራት የጀመሩ አሉም ሲሉ ተናግረዋል። ያም ሆኖ የተፈናቀሉና ያልተመለሱ ወገኖች ወደ ቀያቸው ተመልሰው ሰላማዊ ኑሯቸውን እንዲቀጥሉ ለማድረግም እንቀበላቸዋለን ያሉት ኮሎኔል ደመቀ በአካባቢው ሰላም ለመፍጠር አንድን ማህበረሰብ አፈናቅለ አንዱን ማኖር አይገባም ሲሉም አክለዋል።
በአሁኑ ወቅት በወልቃይት ጠገዴ የሚኖሩ በርካታ የትግራይ ተወላጆች ሰላማዊ ሕይወታቸውን እየመሩ እንደሚገኙ ጠቅሰው የአማራና የትግራይ ሕዝብ ለዘመናት አብረው የኖሩ መሆናቸውን ተናግረዋል። እስካሁን ባለው ሁኔታ በዚሁ በሁለቱ አመራሮች አዲስ መግለጫ ዙሪያ በትግራይ በኩል የተባለ ነገር የለም። ወደ ቀጣይ መረጃ አለፍን። በመፈንቅለ መንግስት ክስ የቀረበባቸው ጀነራሉ ከባድ የመፈንቅለ መንግስት ክስ ቀርቦባቸዋል። ስልጣናቸውን መነጠቅ አለበት፣ ያካሄዱት አደገኛ የመፈንቅለ መንግስት ሴራና ተንኮል ሳያንስ ጭራሽ ሹመት ተሰጣቸው እና ይህ ሰው ስልጣን የሚገባቸው አይደሉም የሚል ክስ ቀርቦባቸዋል። ይኸው ጠበቅ ያለ ክስ የቀረበው በሌላኛው ጀነራል ነው። የሹመቱ ምንጭ ጠቅላይ ሚኒስትር አብይ አህመድ ናቸው። አሁንም ጉዳዩን እሳቸው መልሰው እንዲያዩት እየተጠየቀም ይገኛል። የጀነራሉ ምላሽ ይጠበቃል። ጀነራሉ በቅርቡ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተውም ነበር። ይህ ሰው በአሁኑ ሰዓት ትግራይን በጊዜያዊ ፕሬዝደንትነት እየመሩ ያሉት ሌተናል ጀነራል ታደሰ ወረደ ናቸው። የቀድሞ ጓዳቸው ጀነራል ጻድቃን ገብረትንሳይ ሌተናል ጀነራል ታደሰ ወረደን ተንኮለኛና ሴረኛ በማለት ወርፈዋቸዋል። በትግራይ በአቶ ጌታቸው ረዳ ሲመራ የነበረውን መንግስት በሴራና ተንኮል በመፈንቀልም በጀነራል ጻድቃን በኩል ጠበቅ ያለ ክስ ቀርቦባቸዋል። ኤንቢሲ ኢትዮጵያ ከተባለ ቴሌቪዥን ጣቢያ ጋር በነበራቸው ቆይታ በርካታ ጉዳዮችን ያነሱት ጀነራል ጻድቃን ቀድሞ ጓዳቸውን ሌተናል ጀነራል ታደሰ ወረደን ጠበቅ አድርገው ተችተዋል። ጀነራል ጻድቃን በዚሁ ቃለ ምልልሳቸውም ታደሰ የማይገባውን እድል አግኝቶ ነበር፣ ይህንን እድል አልተጠቀመበትም። ሹመቱን የሰጠው የፌዴራሉ መንግስት ስለሆነ አሁን ታደሰን በቃህ ማለት አለበት። በጊዜው ሹመቱን ሲቀበል ከአዲስ አበባ ወደ ትግራይ የተመለሰው 8 ፈጽማቸዋለሁ ያላቸውን ነጥቦች በመፈረም ነበር። 6 ወራት ተቆጠሩ። በእነዚህ ጊዜያት ውስጥ አንዱንም የፈረመበትን ቃል አልፈጸመም። እናም በቃህ ሊባል የሚገባው ነው። ይህ ኃላፊነት ደግሞ ስልጣኑን የሰጠ የፌዴራሉ መንግስት ይሆናል። እኛ ታደሰ ይህን ስልጣን አይገባውም የምንለው እንዲያው አይደለም በማለት በምክንያት ነው ሲሉም ተናግረዋል። ምክንያት ያሉትን የሚያብራሩት ጀነራል ጻድቃን ታደሰ በፕሪቶሪያው ስምምነት መሰረት የተቋቋመውን የትግራይ ጊዜያዊ አስተዳደር ተንኮል በመሸረብ ሰራዊት በማደራጀትና በመምራት መንግስት እንዳይሰራ ያደረገ ሰው መሆኑ መዘንጋት የለበትም። በጊዜው በነበረው ኃላፊነት የሰራዊቱን መዋቅር በማስተካከል የተሻለ የጸጥታ ስራን እንዲሰራ ማድረግ ይችል ነበር። ነገር ግን ይህ ሊሆን አልቻለም። ከ60 እስከ 70 የሚሆነው ለክልሉ የሚሰጠው በጀት የሚሄደው ወደ ሰራዊቱ ነበር። እንዲያም ሆኖ ሰራዊቱ ጫማ ባለማግኘት ልብስ አልባ በመሆንና ባልተስተካከለ ኑሮ ሲያማርር ይታይም ነበር። ታደሰ ራሱ የፈጠረውን ችግር ጊዜያዊ መንግስቱ ነው በማለት ምሬት እንዲፈጠር ያደርግም ነበር። በዚህም የራሱን ስራ ባለመስራትና የጊዜያዊ መንግስቱን ስራ በማደናቀፍ ብሎም ተንኮልንም ጭምር በመፈጸም መፈንቅለ መንግስትን አካሂዷል። እንዲያም ሆኖ የኢትዮጵያ መንግስት ስልጣን ሰጠው። መንግስት ለታደሰ ስልጣኑን የሰጠበት የራሱ ምክንያት ሊኖረው ይችላል። እኔ በዚህ ጉዳይ መረጃ የለኝም፣ የማውቀው ነገር የለም ሲሉም ጀነራል ታደሰ በዚሁ ቃለ ምልልሳቸው ተናግረዋል። ሌተናል ጀነራል ታደሰ ወረደን በመፈንቅለ መንግስት በመክሰሱ ረገድ ጀነራል ጻድቃን ብቻ ሳይሆኑ አቶ ጌታቸው ረዳም ተመሳሳይ ክስ ሲያቀርቡ የተሰማበት ሁኔታም የነበረ መሆኑ የሚታወስ ነው። በቀጣይ ርዕሳችን የአስመራው ምክር። በአስመራ እየተመከረ ነው። በእርስ በእርስ ጦርነት ውስጥ ያለችውን ከፊል ሱዳን የሚመሩት ጀነራል አብዱልፈታህ አልቡርሃን በጠቅላይ ሚኒስትራቸው ካሚል ኢድሪስ የሚመራ ልዑካን ቡድን አዋቅረው ወደ አስመራ ልከዋል። በትናንትናው ዕለት አስመራ ሲደርስ በኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ አቀባበል የተደረገለት የሱዳን ልዑካን ቡድን ከፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝቶ የሚመክር መሆኑ የተመለከተ ሲሆን ከሰዓታት በኋላ የወጣው መረጃ ደግሞ በጠቅላይ ሚኒስትር ካሚል ኢድሪስ የተመራው ልዑክ ከፕሬዝዳንት ኢሳያስ ጋር ተገናኝቶ መክሯል። ጠቅላይ ሚኒስትሩ ከጀነራል አብዱልፈታህ አልቡርሃን ለፕሬዝዳንት ኢሳያስ ይድረስልኝ የተባለውን ደብዳቤም ለጠቅላይ ሚኒስትሩ ማድረሳቸውን በኤርትራ ኢንፎርሜሽን ሚኒስትር በኩል የተለቀቀው መረጃ ያመለክታል። መረጃው ውይይቱ በሁለትዮሽ ቀጠናዊና ዓለም አቀፍ ጉዳዮች ላይ ትኩረቱን አድርጎ ተካሂዷልም ብሏል። የሱዳን ሁለቱ ጀነራሎች አብዱልፈታህ አልቡርሃንና ጀነራል መሐመድ ሐምዳን ዳጋሎ ጎራ ለይተው ሲፋለሙ ፕሬዝዳንት ኢሳያስ ድጋፌ ለጀነራል አብዱልፈታህ አልቡርሃን ነው በማለት በግልጽ የተናገሩበት ሁኔታ መኖሩ የሚታወስ ነው። ከዚህ ባለፈም ኢሳያስ በአንድ ወቅት ከሱዳን ጋዜጠኞች ጋር በነበራቸው ረዘም ያለ ቆይታም ጀነራል መሐመድ ሐምዳን ዳጋሎን አጥብቀው ሲኮንኑም ታይተዋል። መዲናዋን ካርቱምን ጨምሮ ሰፊ የሱዳን ግዛትን በመቆጣጠር ጀነራል አብዱልፈታህ አልቡርሃን ከመዲናዋ ካርቱም ነቅለው እንዲወጡ በማድረግ የመንግስታቸውን መቀመጫ የወደብ ከተማ ፖርት ሱዳን እንድትሆን አድርገው አስገድደው የነበሩት ጀነራል ዳጋሎ ከተወሰኑ ጊዜያት በኋላ ጦራቸው ሽንፈት ገጥሞታል። ጦራቸው ክፉኛ በመሸነፉ ካርቱምንና ሰፊ ይዞታቸውን ለቀው በአሁኑ ሰዓት በዳርፉር አካባቢ እየተዋጉ ይገኛሉ። ወደ ቀጣይ ርዕሳችን አለፍን። በኢትዮ ኤርትራ ጦርነት አሸናፊ የለም። የአሜሪካው አምባሳደር
አሜሪካዊ አምባሳደር በኢትዮ ኤርትራ ፍጥጫ ጥብቅ ማስጠንቀቂያ ሰጥተዋል። የአምባሳደሩ ማስጠንቀቂያ ከግብጽ ጋር የተያያዘ ነው። አምባሳደር ቲቦር ናጊ የኢትዮጵያና የኤርትራ ግጭት ለግብጽ ደስታ ነው ሲሉ አመልክተዋል። ቲቦር ናጊ እንደ አውሮፓውያን አቆጣጠር ከ1999 እስከ 2002 ድረስ በኢትዮጵያ አሜሪካ አምባሳደር ሆነው ያገለገሉ ናቸው። በኢሳያስ አስተዳደር ተቃዋሚነታቸው የሚታወቁ ሲሆን በአፍሪካ ቀንድ ላይ ትኩረት በሚያደርጉ መልእክቶቻቸው ከኤርትራ በኩል ብርቱ ትችቶችን ሲያስተናግዱ ቆይተዋል። አምባሳደሩ በኤርትራ የስርዓት ለውጥ እንዲመጣ ከሚገልጹ ተከታታይ መልእክቶቻቸው በተጨማሪ ከኢሳያስ አፈወርቂ ብርቱ ተቃዋሚዎች ጋር በቅርበት ይሰራሉ የሚል ክስም ይቀርብባቸዋል። በቅርቡ በአሜሪካ ዋሽንግተን ከብርጌድ ንሓመዱ ጋር መምከራቸው እንደ ማሳያነት ይነሳል። አሁን ላይ አምባሳደሩ ከሚታወቁበት የኢሳያስ ተቃውሞ ተግ በማለት ኢትዮጵያና ኤርትራን በተመለከተ እየሰሙ ባሉት ጉዳይ ማዘናቸውን የሚገልጽ ልጥፍ በይፋዊ ኤክስ ገጻቸው ላይ አስፍረዋል። አምባሳደሩ የኢትዮጵያ ውጭ ጉዳይ ሚኒስትር መግለጫን ከዚሁ ልጥፋቸው ጋር አያይዞታል። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የኤርትራ መንግስትና ህወሓት ኢትዮጵያ ላይ ጦርነት ሊከፍቱ ጥምረት ፈጥረዋል በማለት መስከረም 22 ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በጻፉት ደብዳቤ መክሰሳቸው ይታወቃል። የፋኖ ታጣቂዎች በቅርቡ ወልዲያን ለመቆጣጠር በከፈቱት ውጊያ የኤርትራና የህወሓት ኃይሎች መሳተፋቸውን ጌዲዮን ገልጸዋል። ጌዲዮን ዓለም አቀፉ ህብረተሰብ ኤርትራ ቀጥተኛና ቀጥተኛ ያልሆነ የጠባጫሪነት ድርጊቶቿን እንድታቆምና የኢትዮጵያን ሉዓላዊነትና የግዛት አንድነት እንድታከብር ግፊት እንዲያደርግም ጠይቀዋል። ልትወጋኝ የተዘጋጀች ነው ስትል ኢትዮጵያ የከሰሰቻት ኤርትራ ክሱን ወታደራዊ ጸባጫሪነት ስትል ውድቅ ማድረጓም ይታወቃል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በትላንትናው ዕለት ይፋ ባደረጉት መግለጫ የቀድሞ ግዛትን ለማስመለስ ያለመ ያሉትን ከፍተኛ የፕሮፓጋንዳ ዘመቻ ወታደራዊ ጸባጫሪነት የታከለበት ነው ሲሉ ውድቅ አድርገዋል። አምባሳደር ቲቦር ናጊ ኢትዮጵያና ኤርትራን አሁናዊ ፍጥጫ በተመለከተ ባጋሩት መልእክት ግብጽ ይህን እያየች ትስቃለች ሲሉ አመልክተዋል። በአፍሪካ ቀንድ ውስጥ ያሉ ሁሉም ወገኖችን በተመለከተ በስፋት እየተዘገቡ ያሉት ጉዳዮች መስማት አሳዛኝ ነው። ማንኛውም አይነት አዲስ ግጭት ለሚመለከተው ሁሉ ጎጂ ነው ሲሉ አምባሳደሩ አሳስበዋል። የኢትዮጵያ ፌዴራላዊ መንግስት፣ የኤርትራ፣ የአማራ ቡድኖችና የትግራይ ቡድኖች ሁሉም ተሸናፊዎች ብቻ ነው የሚሆኑት ሲሉ አምባሳደር ቲቦር ናጊ አስጠንቅቀዋል። በመጨረሻ ግብጽ ትስቃለች ሲሉ አምባሳደሩ አጽንኦት ሰጥተዋል። ግብጽና ኢትዮጵያ ከአባይ ወንዝ አጠቃቀም ጋር በተያያዘ ለዘመናት በፍጥጫ ውስጥ ይገኛሉ። በአባይ ወንዝ ላይ የተገነባው የህዳሴ ግዙፍ ግድብም ከግብጽ ጋር ብዙ አለመግባባቶችን ፈጥሯል። ከግብጽ ጋር ከባድ ውጥረት የፈጠረው ይህ ግድብ ወደ ግጭት የመግባት አዝማሚያ የታየባቸው ምልልሶች ተሰምተውበትም ያውቃል። ለኢትዮጵያውያን ይህ የህዳሴ ግድብ የኩራት ምንጭ እንዲሁም በጠቅላይ ሚኒስትር አብይ አህመድ አመለካከት በዓለም መድረክ በጽኑ መሰረት ላይ እንድትቆም የሚያደርጋት ነው። አምባሳደር ቲቦር ናጊ ከኢትዮጵያ ኤርትራ ግጭት የምታተርፈው ግብጽ ናት። የኢትዮጵያ ኤርትራ መንግስታት እንዲሁም በአማራና ትግራይ የሚንቀሳቀሱ ቡድኖች ሁሉም አሸናፊ አይሆኑም ሲሉ አስጠንቅቀዋል። በቀጣይ ርዕሳችን የአዲስ አበባው የኢሳያስ ማስጠንቀቂያ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ከስልጣን ለማንሳት በአዲስ አበባ በጥብቅ ተመክሯል። ወደ ድንበሩ ቀርበናል በሚል ጥብቅ ማሳሰቢያ ተሰጥቷል። ለድንበራችን ቅርብ የሆነ ጠንካራ መሰረት መገንባት ለትግላችን አስፈላጊ ነው ሲል ብርጌድ ንሓመዱ በአዲስ አበባ መምከሩን ባመለከተበት መግለጫው ገልጿል። የብርጌድ ንሓመዱ አመራር በየነ ገብረ እግዚአብሔር በይፋ ኤክስ ገጻቸው ላይ ባሰፈሩ መልእክት በአዲስ አበባ ከወጣቶች ጋር ተሰብስበን በጥብቅ መክረናል ብለዋል። መልእክታችን ጠንካራና ኤርትራውያን ወጣቶችን በኢሳያስ አፈወርቂ አገዛዝ ላይ እያነሳሳ ይገኛል ሲሉ አጽንኦት ሰጥተዋል። የእኛ መረብ በኤርትራ ድንበር ውስጥ እየሰፋ ነው ያሉት አመራሩ ዓላማችን በኤርትራ የስርዓት ለውጥ ማምጣት ነው፣ ይህን የሚደግፍን ብርጌድ ንሓመዱ ብቸኛው አማራጭ ነው ሲሉ አመልክተዋል። የብርጌድ ንሓመዱ አመራር ይህን ያሉት በአዲስ አበባ መምከራቸውን ባመለከቱበት ይፋዊ መልእክታቸው ነው። የኤርትራ የተቃውሞ እንቅስቃሴ ብርጌድ ንሓመዱ በአዲስ አበባ ከተማ ባለፈው ዓመት የከፈተው ቢሮ በቀጣይ ወታደራዊ ማዕከሎች ሲቋቋሙ ማዕከላዊ ጽሕፈት ቤት ሆኖ እንደሚያገለግል መግለጹ ይታወቃል። የተቃውሞ እንቅስቃሴው በኢትዮጵያ ወታደራዊና ዲፕሎማሲያዊ ማዕከሎች ሊኖሩ እንደሚችሉም ገልጾ ነበር። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ከስልጣን ለማውረድ የሚንቀሳቀሰው ብርጌድ ንሓመዱ በአዲስ አበባ ከተማ 22 ተብሎ በሚጠራው አካባቢ በሚገኝ ህንፃ ላይ ከፈተውን ጽሕፈት ቤት ስራ ያስጀመረው ባለፈው ዓመት የካቲት አጋማሽ ነበር። እንቅስቃሴውን ከፊት ሆነው ከሚመሩ ግለሰቦች አንዱና ዋነኛ አመራር የሆኑት አቶ በየነ ገብረ እግዚአብሔር ጽሕፈት ቤቱ ተበታትኖ ለቆየ ብርጌድ ንሓመዱ እንቅስቃሴ አንድ መገናኛ ማዕከል እንደሆነ ገልጸዋል። የጽሕፈት ቤቱ መከፈት የተገለጸው ብርጌድ ንሓመዱ ከሌላኛው ተቃዋሚ ድርጅት የኤርትራ አፋር ብሔራዊ ኮንግረስ ጋር በመሆን ባለፈው ዓመት ጥር 19 2017 ዓ.ም ኤርትራውያን የተገኙበትን ስብሰባ በአዲስ አበባ ከተማ ካካሄደ ከአንድ ወር ገደማ በኋላ ነው። የብርጌድ ንሓመዱ የዲፕሎማሲ ክፍል ኃላፊ የሆኑት አቶ በየነ ገብረ እግዚአብሔር ከዚህ ቀደም በምዕራባውያን ሀገራት ሲከናወን የነበረው የተቃውሞ እንቅስቃሴ ከሌሎች ሀገራት በተለየ መንገድ በኢትዮጵያ መጀመሩን አስቀድመው ገልጸዋል። በየነ ይህን ተከትሎም በአዲስ አበባ ከኤርትራውያን ወጣቶች ጋር መመከሩን ትላንት ምሽቱን በይፋዊ ኤክስ ገጻቸው ባሰፈሩት መልእክት አስታውቀዋል።
በቀጣይ ርዕስ የአገሪቷ ባንዲራ ሊቀየር ይችላል፣ አዲሱ ታርጋ ላይ የአገሪቷ ሰንደቅ አይኖርም ተባለ። በኢትዮጵያ በቀጣይ 2 ወራት አጠቃላይ ተሽከርካሪዎች ሰሌዳ እንደሚቀየር መዘገቡ ይታወሳል። ቀድሞ በክልሎች ተከፋፍሎ ያለው ሰሌዳ አንድና ወጥ አገራዊ መልክ እንደሚኖረው ተነግሮ ነበር። በአዲሱ ሰሌዳ ላይ ኢትዮጵያ ሰንደቅ ዓላማ እንደማይኖር የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። የትራንስፖርትና ሎጂስቲክስ ሚኒስቴር የመኪና ታርጋ ስለመቀየር በሰጠው መግለጫ ነው ይሄ የተነገረው። ሀገራዊ ታርጋ ላይ ኢትዮጵያ ባንዲራ መቀመጥ አለበት የሚል ጥያቄ ተነስቶ ሚኒስቴሩ አወዛጋቢ መልስ ሰጥተዋል። በቅርቡ የኢትዮጵያ ሰንደቅ ዓላማ ሊቀየር ስለሚችል ማድረግ አንችልም የሚል ምላሽ ነው የተሰጠው። የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ጉዳዩን ሲያስረዱ የሀገራዊ ምክክር ኮሚሽን አንዱ አጀንዳ የሰንደቅ ዓላማ ቅርጽ ይቀየር የሚል በመሆኑ ምናልባት ለውጥ ቢኖር ለረጅም ጊዜ ታስቦ የተሰራውን ሰሌዳ እንዳይቀይረው ሰንደቁ አዲሱ ሀገራዊ ሰሌዳ ላይ እንዲዳረግ መደረጉን አብራርተዋል። በተጨማሪም በአዲሱ ሰሌዳ ላይ ክልል ስያሜ እንደማይኖርም የትራንስፖርትና ሎጂስቲክስ ገልጿል። የክልል ስያሜው መቅረቱ ክልሎች ከተሽከርካሪዎች ያገኙት የነበረው የአገልግሎት ገቢን እንደማያስቀረው ግን ማብራሪያ ተሰጥቷል። የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ እንዳስረዱት የሰሌዳ ቅያሪው በዜጎች ላይ የሚደርስን አድሎና ጉቦ ለማስቀረት ያሰበ ቅያሪ ባይሆንም ግን እግረ መንገዱን ችግሩን ይቀርፋል ሲሉ ሚኒስትሩ ተናግረዋል። ወደፊት የሚመዘገቡ ተሽከርካሪዎችን በአገር አቀፍ ደረጃ ወጥ የሆነና ተከታታይነት ያለው የመለያ ቁጥር ሰሌዳ እንዲኖራቸው እንደሚደረግ ተብራርቷል። አዲሱ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታ እንደሚኖረው ግን ተብራርቷል። አገሪቱ ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩ ምልክት ኢቲኤች እንዲሁም ኢት የሚል የግዕዝ ፊደላትና የላቲን ፊደላት ይዘት እንዲኖር የሚደረግ ሲሆን የታርጋ ቁጥር ኤኤኤ 000 የሚጀምር ሲሆን ኤኤኤ 0001 እያለ እስከ ኤኤኤ 9999 ድረስ ኤኤቢ 0001 እያለ እንደሚቀጥል ተመላክቷል። በመጨረሻ ርዕሳችን ኢትዮጵያዊው ጋዜጠኛ ለዓለም አቀፉ ሽልማት ተመረጠ። የኢትዮጵያ ኢንሳይደር የበይነ መረብ የዜና አውታር መስራች ጋዜጠኛ ተስፋለም ወልደየስ ለዓመቱ የዓለም ፕሬስ ነጻነት ጀግና ሽልማት ተመርጧል። ተስፋለምን ለዓለም የፕሬስ ነጻነት ጀግና ሽልማት የመረጡት ዓለም አቀፍ የፕሬስ ኢንስቲትዩት እና ዓለም አቀፍ ሚዲያ ሰፖርት የተሰኙ ዓለም አቀፍ ተቋማት ናቸው። ዓለም አቀፍ ሽልማቱ ለመገናኛ ብዙሃን ነጻነት ያልተገደበ የዜና የመረጃ ፍሰት ሲል ደህንነታቸውን ከፍተኛ ስጋት በመጣል ጉልህ አስተዋጽኦ ላበረከቱ ጋዜጠኞች የሚሰጥ ነው። ከተስፋለም ጋር ለዚህ የዓለም ፕሬስ ነጻነት ጀግና ሽልማት 7 የተለያዩ ሀገራት ጋዜጠኞችና አርታያን ተመርጠዋል። ጋዜጠኛ ተስፋለም ለሽልማቱ የተመረጠው ለገለልተኛ ጋዜጠኝነት ባለው የማያወላውል ቁርጠኝነት እንደሆነ ሸላሚዎቹ ባወጡት ይፋዊ መግለጫ ላይ አስታውቀዋል። ተስፋለም ለዚህ ታላቅ ሽልማት በመመረጤ ታላቅ ክብር ይሰማኛል በማለት ደስታውን መግለጹ በድረገጹ ላይ ሰፍሯል። እንዲሁም ሁለቱ ተቋማትና ዓለም አቀፍ መራጭ ኮሚቴ ለጥረቱ እውቅና በመስጠታቸው ምስጋናውን አቅርበዋል። የኢትዮጵያ ኢንሳይደር በይነመረብ ሚዲያ መስራቾች ከሆኑት መካከል አንዱ የሆነው ተስፋለም ወልደየስ ከባለስልጣናት ለሚሰነዘር ቀጥተኛ የበቀል እርምጃ ኢላማ ከመሆኑ ባሻገር በስራው ምክንያት የግል ሕይወቱን በተደጋጋሚ ለአደጋ እንዳጋለጠ ሸላሚዎቹ በመግለጫቸው ጠቁመዋል። ጋዜጠኛ ተስፋለም በ2006 ዓ.ም ሽብርተኝነትን በመደገፍ በሚል ከተከሰሱ 3 ጋዜጠኞችና ዞን 9 በመባል ከሚታወቁ 6 ጦማሪዎች ጋር የፍርድ ሂደቱን ሲከታተል ቆይቷል። ጋዜጠኛው 1 ዓመት ከ3 ወራት በወህኒ ቤት ከቆየ በኋላ ክሱ ተቋርጦ ተለቋል። ከተፈታ በኋላ በጀርመን ሀገር በስደት ኖሯል። በመቀጠልም በዶቼ ቬለ አማርኛ ክፍል ከሰራ በኋላ እንደ አውሮፓ አቆጣጠር 2020 ላይ ወደ ኢትዮጵያ ተመልሶ የኢትዮጵያ ኢንሳይደር የበይነመረብ ሚዲያን ከሙያ ባልደረባው ጋር መስርቷል። ዋና አዘጋጁ ተስፋለም ወልደየስ በመስከረም 2014 ዓ.ም ለ3 ቀናት እንዲሁም በነሐሴ 2017 ዓ.ም ደግሞ ለ5 ቀናት በእስር አሳልፏል። ይህ ክብር ለእኔ ብቻ ሳይሆን በኢትዮጵያና በስደት ላይ ለሚገኙ ብርቱ ጋዜጠኞች ጭምር ነው ያለው ጋዜጠኛ ተስፋለም ሽልማቱ በየዕለቱ በዘፈቀደ በቁጥጥር ስር ለሚውሉ፣ ለሚታሰሩ፣ ማስፈራራት፣ ወከባ፣ ዛቻ ለሚገጥማቸው፣ ለሚከሰሱና ጥቃት ለሚፈጸምባቸው የኢትዮጵያ ጋዜጠኞች ለሙያቸው ያላቸውን ታማኝነት ምስክር እንደሚሆን መግለጹ በድረገጹ ላይ ሰፍሯል። የኢትዮጵያን ጋዜጠኞች የማይናወጥ ቁርጠኝነትና ጥንካሬ በሁለቱ ዓለም አቀፍ ሽልማት ተቋማት ቦታ ማግኘቱን የገለጸው ተስፋለም ለሚያከናውኑት ጠቃሚ ስራና ለሚፈታተኗቸው ተግዳሮቶች የበለጠ ትኩረት እንዲሰጥ ያደርጋል የሚል ተስፋ እንዳለውም ገልጿል። ለሽልማቱ መመረጡ የጋዜጠኝነት ስራውን ወደ ከፍተኛ ደረጃ ለማሳደግ እንዳነሳሳውም ተስፋለም ተናግሯል። ተስፋለም ይህን ሽልማት ሲቀበል ሁለተኛው ኢትዮጵያዊ ጋዜጠኛ ነው። በዓለም አቀፉ የፕሬስ ኢንስቲትዩት የፕሬስ ነጻነት ጀግናውን የተመረጠው የመጀመሪያው ኢትዮጵያዊ ጋዜጠኛ እስክንድር ነጋ ነው። ለዘንድሮ ሽልማት ከተመረጡ ጋዜጠኞች መካከል ሁለቱ በእስራቸው ምክንያት ህይወታቸውን ያጡ ሲሆን ሁለቱ ደግሞ አሁንም በእስር ላይ የሚገኙ መሆናቸውን ቢቢሲ በዘገባው አመልክቷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን
ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።